ጌታ በማርያም ይቅርታ አልለምደኝ። አንተ በጣም ክፉ ነህ። ግን ሜላት ክፉ ነሽ። እንደናንተ ክፉ አለ? እሺ እጄ ላይ ነው ቁጭ ያልሽው። እጄ ነው ወደዛ አድርግ። ይሄ የኔ ነው። ከዚህ ዱላ ጋር አያይዞሻል እንዴ? እና ቤተሰቦች በጣም ነው ማመሰግናችሁ። ስማችሁን እየጠራው እያንዳንዳችሁን ባመሰግናችሁ ደስ ይለኝ ነበረ። ግን ያው አንድ ሰው ጠርቼ የሆነ ሰው ብረሳ ችግር ሊሆን ስለሚችል ሁላችሁንም አመሰግናለሁ። በውስጥ ቴንኪው ያልኳችሁ ሰዎች አላችሁ፣ ያላልኳችሁም ካላችሁ በጣም ይቅርታ እና አመሰግናለሁ። ተጽዕኖ እየደረሰብኝ ነው በእውነት። ወሎ መጀን አብሽር የወሎ መጀን ማለት ነው። እና ዛሬ እነ ሀይሚ ትዝ ካላችሁ ይሄ ልብስ የመጀመሪያ ጊዜ ሲላክላቸው አሳስተው ነበረ የለበሱት ማለት ነው። እና የዛ ጊዜ የችኩር ችኩል ነው የለበሱት ማለት ነው። ብሩኬ ዛሬ በጣም ደስ የሚል ነገር፣ አንዳንድ ጊዜ ምንም ነገር እርግት ብሎ ነው ደስ የሚለው። የችኩር ችኩል ምንም አይሆንም ማለት እውነት ነው። ይሄ ወሎ ደግሞ አብሶ የወንዶቹ በጣም ነው የሚያስቸግረው ከምላችሁ በላይ ማለት ነው። እና ዛሬ አስተካክለው ለብሰዋል ማለት ነው። እና አቤት አቤት ኮረዳ፣ አቤት አቤት እንዴት እንደምታምሩ ማለት ነው። ግን ምን ዋጋ አለው? ዘመናዊውን ከባሉ ጋር እያደበላለቃችሁ እንዲሁ ስታዝጉ ደስ ትላላችሁ ግን ማለት ነው። እና የሆነ በቃ እንትን ለማለት አምጥተዋታል። ጀስት ያው ገጠር አልኖሩም የከተማ ልጆች ናቸው። ነገር ግን እንትን ለማለት የከተማንም የአዲስ አበባንም ባህል አንድ ላይ የዋዙ ሀይሚ በባህለኛ ስታወራ ብሩክ ደግሞ በአዲስ አበኛ ያወራል ምናምን ደስ የሚል በቃ ጭዌ ምናምን ነበረው ማለት ነው። እና ኤኒዌይስ እኔ ደስ ብሎኛል፣ ወድጀዋለሁ ማለት ነው። እና በጣም ነው የሚያምረው ማለት ነው። እና በጣም 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 በቃ እንደዚህ ይሁን አላለ ገጠር ውስጥ እየሆናችሁ እንደዚህ ቀስ እያላችሁ ተንኮስ የሚያደርግ ይሄ ቪዲዮ ሞር ይሄ በፊት የምትሰሩበት አንድነት ፓርክ ምናምን ቢሰራ ቢሆን ኖሮ ሞር የበለጠ ያምር ነበር። ግሪን ኤሪያ ነው እዛ ቦታ፣ እዛ የምትሰሩበት ቦታ ምናምን ቢሆን ኖሮ ሞር የበለጠ ያምር ነበረ ማለት ነው። ለምን እንደሆነ ታውቃላችሁ እንደዚህ ልል የቻልኩት? በቃ በቃ ከልብሱ ጋር ምናምን ግርማ ሞገስ የበለጠ እዛ ቦታ ይኖረው ነበረ ማለት ነው። ለዛ ነው እንደዛ ልል የቻልኩት ማለት ነው። እና እኔ ቪዲዮን ወድጄዋለሁ፣ ምንም እንትን የምለው ነገር የለም ማለት ነው። እና ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እንኳን ወደ ማርታ ኢትዮ ቻናል በሰላም በፍቅር በደስታ ሰላም መጣችሁ እላለሁ። ለማታውቁኝ ትላላችሁ ማለት ነው። ማርታ ነኝ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክም ሼርም ሰብስክራይብ ማድረግ እንዳትረሱ ትላላችሁ። እየተሞላቀኩባችሁ ነው ማለት ነው። እና ቢኮዝ ሀይሚ ዛሬ ወሎ ለብሳለች ማለት ነው። እና አቤት ትንሽ እንደዚህ አቤት እኔ እኮ እንዴት እንደምችል ጨፈራ ማለት ነው። ያዝ እንግዲህ አብሽር ወሎ የከደጋጓ ሀገር ወሎ ተወልጄ ምንድን ነበረ ከደጋጓ ሀገር ወሎ ተወልጄ ምናምን የሚባል ተረታል ማለት ነው። ወሎ በቁንጅና አይታማም፣ በጣም ቆንጆ ናቸው ማለት ነው። እና ሀይሚ ጉራጌ ብትሆንም እንዲሁ ቆንጅዬ ናት። የኔ ውብ፣ የኔ ጸባይ ሰናይ፣ የኔ ፍቅር፣ የኔ ድንቦች ብሽ። አሁንማ በቃ ይሄ ራሱ እንትና ጉንጯ በሽጋ ቡጭቅ ነው የሚያደርጋት ብሩኬ ማለት በቃ ስታዩ ራሱ ከጉንጫና አይኑ አስተያይታ በቃ ሰለምለም ምናምን ነበር የሚለው ማለት ነው። እና ኤኒዌይስ ትናንት አልመጡም። ትናንት በጣም ደስ የሚል ጌም ነበረ፣ በጣም ደስ ይላል። ስለዛ ተውትና ስለ አለባበሳቸው እናወራና አለባበሱን ያው ዛሬ በደንብ ሀይሚም ከባለፈው ሰውነት ስም ስለጨመረች ነው መሰለኝ ሞላ አደረጋት ማለት ነው። ደርባባ ነገር ምናምን አደረጋት ማለት ነው። እና ይህ እውነት በጣም ነው የሚያምርባት ማለት ነው። አንዳንድ ሰዎች አበሻ ልብስ የማይቀበላል ሰውነታቸው ማለት ነው። የሚቀበልም አለ የማይቀበልም አለ ማለት ነው። እና እነሱ አምሮባታል ሄዶባታል ማለት ነው። እና ወድጄዋለሁ። ብሩኬን በጣም ያምርበታል ማለት ነው። እና በቃ ዛሬ እሱ ትክክል በቃ ባለፈው ለዛም ነገር ይቅርታ ጠይቀዋል። ባለፈው በስተት ነው ሳያውቁት ምናምን ነው እንትን ያለባቸው ማለት ነው፣ የተሳሳተው ማለት ነው። እና ኤኒዌይስ በጣም 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 ታምራላችሁ ማለት ነው። እና ምንም ምለው ነገር የለም፣ ታምራላችሁ ከማለት ውጭ ምንም ምለው ነገር የለም ማለት ነው። ጀስት ትናንት ብሩኬ ለዛም ዛሬ በፕራንክ እኔ በፕራንክ ይመጣሉ ብዬ ነበር ያሰብኩት። ቢኮዝ ብሩኬ ከትናንት ወዲያ በጣም አናደውት ምናምን አሰቃይተውት ነበረ ማለት ነው። እና ያው ታውቃላችሁ ሀይሚ ስስ ጎኑ ስለሆነች ይረሳል ማለት ነው። ብሩኬ
የመርሳት ችግር አለበት። ቶሎ ብሎ የመርሳት ችግር ስላለበት ሀይሚ ምንም ብታረገው ብታስቀይመው ይረሳል ማለት ነው። እና ያው ዛሬ እንደዚሁ በቃ እየመጣ ነው እና ምንድን ነበር የሆነ የሚወደው የሚዘፍንላት ዘፈን አለ። የሆነ በቃ ምንድን ነበር ኧረ ጠፋብኝ፣ አስታውሱኝ ቤተሰብ በእናታችሁ። የሆነ በቃ ደስ የሚል የሚዘፍንላት ዘፈን አለ። አይ ቲንክ ባልሳሳት ማለት ነው። እና እርግጠኛ ነኝ እንደዛ ነው። የሆነ የሚዘፍንላት ዘፈን አለ በቃ ደስ ሲሉ ማለት ነው። እና በቃ ደስ ሲል ነበር። ግን እኔ ውስጥ ቤተሰብ እውነት ነው። አዎ ይሄ ቪዲዮ ዛሬ የእንትን ያሉት ቪዲዮ ውጭ ቢሰራ ሞር ውጭ ላይ ግሪን ኤሪያ ላይ ምናምን ቢሰራ ምናምን በቃ አለ አይደል እንደዚህ የሆነ እሷ እየመጣች ምናምን ጀስት ያለውን ነገር ሞመንት ቢሰሩ ኖሮ በጣም አሪፍ ነው። አሁን ላይ ቤት አዲስ ቤት ምናምን ሲገቡ ነው መሰለኝ በቃ ቤት ውስጥ ፈቅዳቸው እንትን መላመት በቃ መውጣት ምናምን ትቷል። ማለት እንደ ብሩኬ እንደ በፊቱ ያው በፊት ውጪ እንትን ነው አንድ ላይ ያው ስለማይኖሩ እሷም ውጪ ስለሚያገኛት በዛ አጋጣሚ ነው መሰለኝ ውጪ የሚቀርጹት ማለት ነው። አሁን ላይ ግን ውጪ ትተዋል ማለት ነው። እና ቤት ውስጥ ነው እየቀረጹ ግን አሁንም ያምራል፣ አያስጠላም። ግን በቃ ይሁን አለ አይደለ እንደዚህ ቀስ ብለክ በዱላ ምናምን የምትመታው ነገር ምናምን ደጅ ሌብል ሞር በጣም ያምራል ማለት ነው። እና ደስ ይላል፣ በጣም ደስ የሚል ነው። ውብ ናችሁ፣ ታምራላችሁ። ሀይሚ በጣም ነበር ያማረባት። ሀይሚ ትናንት ራሱ የለጠፈች ፎቶ ኦ ማይ ጋድ ማለት ነው። እና ብሩኬ ላይ ደግሞ በጣም ሞር ግርማ ሞገስ ሰጠው ማለት ነው። በቃ ይሁን በቃ ግርማ ሞገስን የሰጠው በጣም ደስ ሲል ማለት ነው። እና ከዚህም በፊት ይሄ ልብሱን በጣም ብዙ ጊዜ የለበሰው አይነት አድርግቶ ነው ያስጎላ ብሎ ያሳየው ማለት ነው። ለምን እንደሆነ ታውቃላችሁ? በቃ የሆነ ልምድ ያለው ምናምን የለበሰው ማለት ነው። ብዙ ጊዜ ይሄ የራያ ይሁን የወሎ ይሁን አይዶን አላውቅም፣ ግን ራያዎችም ይለብሱታል ይሄ ልብስ ማለት ነው። ብሬክስ ሀበሻ ሲለብስ ነው የማውቀው ማለት ነው። በጣም የሚያምረው ማለት ነው። አብሶ ከነሸበጡ ምናምን ሲሆን በጣም ነው የሚያምረው። በስመ አብ ወልድና እና የመጀመሪያ ጊዜ ሲመጣላቸው ያስታውቃሉ። ከዛ ጊዜ ችኩል እንደለበሰ ራሱ ማለት ነው። ሀይሚ ራሱ መቀነቱን በቃ በቃ ይህንነት ሁለት መቀነት ለዋላ ያዝራ ማለት ነው። አሁን አንድ መቀነት ብቻ ነው ያሰረችው ማለት ነው። እና ማወቅ አንዳንድ ጊዜ ጥሩ ነው ማለት ነው። እና አንዳንድ ጊዜ አስተያየት አያችሁ፣ የሰው አስተያየት ይጠቅማል ማለት ነው። የሚያውቅ ሰው ስለዚህ ልብስ አለባበስ የሚያውቅ ሰው ነው አስተያየት የተሰጣቸው ማለት ነው። እና አንድ ደግሞ ዛሬ አስተካክላችሁ ስለለበሳችሁ ብለናል፣ አሳይ ብለናል ማለት ነው። ለምን ይሄ ማለት ለእኛ ያላችሁን ክብር ለእኛ ያላችሁን እንትን ነው የምታሳዩ ማለት ነው። እና በጣም ደስ ይላል ማለት ነው። አንዳንድ ጊዜ ባህል የሰው ልጅ ብዙ አይነት ባህል አለና የሁሉንም ባህል ልብስ እናውቃለን ማለት አይደለም። አናቅም ካልኖርንበት እዛ ባህል ላይ እዛ ነገር ላይ ካለንበት አናቁም የዛ ልብስ አለባበስ ማለት ነው። የዛ ጊዜም ብሩክና ሀይሚ ላይ እንደዛ ነው የተፈጠረው ማለት ነው። እና እስቲል ዛሬ ግን አስተካክለው ለብሰው በዋል ማለት ነው። እና እንደዛ ነው እላችኋለሁ ማለት ነው። እና እኔ በጣም ወድጄዋለሁ ማለት በጣም ነው የሚያምረው ማለት ነው። እና በቃ ደስ ይላል ማለት ነው። በቃ የሆነ እንደ መለካከፍ እንደ በቃ ደስ ሲል በቃ ሲለካከፉ ሲጫወቱ ምናምን ማለት ነው። እና በቃ ብሩክ አላስወራ እያላታል ስትራንት በተፈጠረው ሊቭ ላይ ባለው ነገር ላይ ልታመሰግን ስትል ምናምን እንትን ልታመሰግን ስትል ምናምን እምቢ አይቻልም በቃ የሆነ ረብሻ ላይ እየበጠበጣት ምናምን ማለት ነው። እና ደስ ይል ነበረ ማለት ነው። እና በጣም 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 እና በስመ አብ እኔ እንጃ እኔ በጣም ነው የወደድኩት ልብሱን ማለት ነው። እና ኖርማል የሀበሻ ቀሚስ ምናምን ማች ያደርጋሉ ማለት ነው። ግን ይሄ አሁን ይሄኛው ልብስ ብዙ ጊዜ ሰውነት ይጠይቃል ጎላ ምናምን ያሉ ሰዎች ላይ ግን ሀይሚ ላይ በጣም አምሮባታል የእውነት ለመናገር ማለት እንደ እንትኗ ሰውነት ብዙም ወፍራለች ጨምራለች። ነገር ግን ሰውነት ይሄን ያህል የተጋነነ አይደለም የጨመረችው ደስ የሚል ነው የጨመረችው ማለት ነው። ግን በጣም አለ አይደል ደርባባ ሰዎች ላይ ምናምን ሲልባና ግን ይሄ ወይኔ ሲያምርብሽ ይሄ ሲያምርብሽ አምሮባታል ልጅ ታምሮባታል የኔ ቅመም የኔ ፍቅር ባይ